ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ዛሬ በርከት ያሉ ጨዋታዎች በአውሮፓ ዙሪያ ይካሄዳሉ። አሊያም ደግሞ በምደግፏቸው ክለቦች ዙሪያ እንደ ሁልጊዜው ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በመረጃ ሰዓታችን የተወሰኑ የአገር ቤት ጉዳዮችን በይደር ይቆየን ካልነው እናጋራችኋለን። ዛሬ የአውሮፓ ምሽቶች ይደረጋሉ። ተጠባቂ ጨዋታዎችን የተመለከተ ልዩ ጥንቅር ይዘናል። አብራችሁን ትቆያላችሁ። ዘ ስፔሻል ዋን ጆዜ ሞሪኒዮ ማነጋጋሪ ንግግራቸውን ተናግረዋል። ባርሴሎና በስተመጨረሻም እድሉን አልተጠቀመም። የላሊጋ መሪነቱን ለሪያል ማድሪድ አሳልፎ የሰጠበት ሳምንት ሆኖ ተደምድሟል። ሃንሲ ፍሊክ ግን አሁንም ከዳኝነት ጋር የተያዘ ቅሬታቸውን ሲያሰሙ ለምሽቱ ጨዋታ ግን ቡድናቸውንም ተጠያቂ ያደረጉበት ነበረ። ውድ ቤተሰቦቻችን ከዛ በተጨማሪ በቆይታችን በጣሊያን፣ በጀርመን እንዲሁም በፈረንሳይ ጨምሮ የዓለም ከዋክብትን የተመለከተ ልዩ ጥንቅር ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ትላንትና በእንግሊዝ ምድር ሲጠበቅ የነበረው ጨዋታ እንዴት ባለ መልኩ እንደተጠናቀቀ እንነግራችኋለን። የኤፍኤ ካፕ መርሃ ግብሮችም እንዲሁ ቀጥለው ከተካሄዱ በኋላ ማን ከማን የሚለው ይፋ ተደርጓል። ከዚህ ጋር በተያያዘ ተጨማሪ መረጃዎችን ከክለቦቹ ጨዋታ ጋር እያይዘን እናነሳለን። በታላላቆቹ ቢግ ሲክስ ክለቦች የማንቸስተር ሲቲን የቡድን ዜና እናነሳለን። የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ልዩ ጥንቅር ይዘናል። ከዚህ ጋርም በተያያዘ ከጉዳት ጋር በተያያዘም ፔፕ ጋርዲዮላ ያሉት ነገር አለ። ከዛ በዘለለ በፕሪሚየር ሊግ የዋንጫም ጉዞ ላይ ያነሷቸው ነጥቦች አሉ። ተጨማሪ መረጃዎችን ይዘናል። ሲቲዝኖች ቆዩን። ቼልሲ በዘንድሮ የውድድር ዓመት በአንድ ጉዳይ ፍጹም የተለየ ውድድር ዓመትን እያሳለፈ ይገኛል። ከታላላቆቹ 6 የፕሪሚየር ሊግ ክለቦች ውስጥ አንድ የሆነውን ቼልሲ ለየት ያለ መረጃ እንነግራችኋለን። የቡድኑ ቁልፍ ተጫዋች ቢያንስ በጣም ወሳኝ 4 ተጫዋቾች ሊያልፉት ይችላሉ እየተባለ ነው። በቼልሲ በኩል ተጨማሪ የቡድን ዜና እናነሳለን። ወደኋላ መለስ ብለን ሁለቱን የቼልሲ ኮከቦች፣ አንድ ተጫዋች፣ አንድ አሰልጣኝ የተመለከተ ልዩ ጥንቅር ይዘናል። በሊቨርፑል በሻምፒዮኖቹ የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋች በአንድ መድረክ እጅግ በጣም አስደናቂ ጉዞን እናነሳለን። ከዛ በዘለለ የተጫዋቹ ቆይታ እርግጥ ያልሆነበት ሰዓት ላይ ምን አይነት ሁኔታዎች አሉ? በዚህ ሰዓት ተጨማሪ መረጃዎችን በሊቨርፑል የመረጃ ሰዓት እናነሳለን። ከዛ በዘለለ የአንድን ዝውውር ክሎፕ ተጽዕኖ ሊያሳድሩበት ይችላሉ። በሊቨርፑል ተጨማሪ መረጃ ይዘናል። በጉዳዩ ላይም በሊቨርፑል በኩል ከጨዋታ ሰዓት ጋርም በተያያዘ የወጡ መረጃዎች አሉ። አብራችሁን ቆዩ። ማንቸስተር ዩናይትድ እጅ የለበትም እዚህ ነገር ውስጥ ፈጽሞም አላደረኩም እያለ ነው። አንድን ጉዳይ የተከላከለበትን መንገድ እናነሳለን። ከዛ በዘለለ ቀጣዩ ብሪያን ቤሞ፣ ቀጣዩ ማቲያስ ኩኛ የመሆን እሳቤ ያለውን ሰው እናነሳለን። ማይክል ካሪክ በማንቸስተር ዩናይትድ 10ኛ ጨዋታቸውን የፊታችን ሰኞ ከኤቨርተን ጋር የሚያደርጉ ይሆናል። ከሩበን አሞሪም እንግዲህ በዋና አሰልጣኝነት ከተሰናበተ በኋላ የተረከቡት መንበረ ስልጣንን በተመለከተ ተጨማሪ ጥንቅሮችን እናነሳለን። የቡድኑ ወሳኝና ቁልፍ ተጫዋቾችን የተመለከተ ዕለታዊ የቡድን ዜና ይዘናል። የዩናይትድ ደጋፊዎች ቆዩን። አርሰናል በእንግሊዝ ሁለተኛው ክለብ ነው። በደረጃ ሰንጠረዡ ግን አንደኛ እንደሆነ ይታወቃል። አርሰናልና ሁለተኛ የሆነባቸውን መድረኮች እናነሳለን። የቡድኑ ወሳኝ ተጫዋች በወሳኝ ሰዓት ተገኝቷል፣ እንመለከተዋለን። ከዛ በዘለለ አርሰናል ቤት ጥያቄ የሚነሳበት ጉዳይ ከ2 ዓመት በፊት እንዴት እንደነበረ እንነግራችኋለን። የአርሰናሉ ወሳኝ ተጫዋች ከለንደን ደርቢ ጨዋታ ጋር በተያዘ ምላሽ ይሰጣል። አስቀድሞ ግን ከወልቭስ ጋር የፕሪሚየር ሊግ ጨዋታቸውንም በተመለከተ የሚለው ነገር አለ። በአርሰናል በኩል ተጨማሪ ወሳኝ የተባሉ የቡድን ዜና ይዘናል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ። ለሀሳብ አስተያየታችሁ እጅግ አድርገን አመስጋኞች ነን። መረጃዎቹን እያጋራችሁ ቆይታ ማደርገው እኔ ቃል ነኝ። እናንተን ጻፉልን። መልካም ቆይታ ብለናል። በሀገር ቤት ለዛሬ በኢደር ያቆየነው አንድ ጉዳይ ነበረ።
በ6 ወር ውስጥ ክለብ የለቀቀ አንድ የኢትዮጵያ ፕሪሚየር ሊግ ተጫዋች አለ። በቡና ቤት ብያችሁ ነበረ በምሽት የቃል ስፖርት ዩቲዩብ ቻናል ዘገባችን ወይም በፌብራሪ 16 ሰኞ ምሽት በነበረው ዘገባችን ማለት ነው። ለ2 ዓመት በኢትዮጵያ ቡና ቤት የሚያቆይ ኮንትራት ተፈራርሞ የነበረው ግብ ጠባቂው እንደሻው እሸቴ ነው ከ6 ወራት ቆይታ በኋላ በትላንትናው ዕለት ከክለቡ ጋር በስምምነት መለየቱ ይፋ የተደረገው። የዚህን ተጫዋች መዳረሻ በተመለከተ ደግሞ በቀጣይ መረጃ ሰዓታችን እንዲሁ ለእናንተ ውድ አድማጮቻችን መረጃውን ተከታትለን የምናመጣላችሁ ይሆናል። ዛሬ በአውሮፓ ሻምፒዮንስ ሊግ 16 ውስጥ ለመግባት የጥሎ ማለፍ ጨዋታዎች ይደረጋሉ። ምሽት 2:45 ደቂቃ ሲል ጋላታ ሳራይ ከዩቬንቱስ፣ ምሽት 5 ሰዓት ሲል ደግሞ 3 ጨዋታዎች አሉ። ቦሩሲያ ዶርትመንድ ከአታላንታ፣ ሞናኮ ከፓሪስ ሰን ዠርሜን እና ቤኔፊካ ከሪያል ማድሪድ እንዲሁ ጨዋታቸውን የሚያደርጉ ይሆናል። እነኚህ አራቱም ጨዋታዎች የመልስ ጨዋታ አላቸው። አሁን በሜዳቸው የተጫወቱ ክለቦች በቀጣይ ደግሞ ከሜዳቸው ውጭ ወጥተው ይፋለማሉ ማለት ነው። አሸናፊ ክለቦች ውድ ቤተሰቦቻችን በቀጥታ 16 ውስጥ ከ1 እስከ 8 ወጥተው በአውሮፓ ሻምፒዮንስ ሊግ ያጠናቀቁ ክለቦች ጋር በጣም ማውጣት ስነስርዓት የሚፋለሙ ይሆናል። በእርግጥ ማን ከማን ሊደርሰው እንደሚችል በቅድመ ሁኔታ የታወቀ ነው። በተከታታይ መረጃ ይኖረናል። በአውሮፓ ሻምፒዮንስ ሊግ ዙሪያ ትልቁና ተጠባቂውን ጨዋታ እናንሳ። ቤኔፊካ ከሪያል ማድሪድ ስታዲዮ ዳሊዩስ ስቴዲየም ላይ የሚደረግ መርሃ ግብር ነው። ቤኔፊካ በዚህ ውድድር ዓመት 26 ድል አላቸው፣ 8 አቻ፣ 7 ጨዋታዎችን በሽንፈት ነው የደመደመው ቤኔፊካ። በሪያል ማድሪድ በኩል በተመሳይ 26 ድል፣ 3 አቻ፣ 7 ሽንፈት ደግሞ አስተናግደዋል። በአንጻራዊነት ካየ ነው የአቻው ልዩነትና የጨዋታ ቁጥር ማነስ ስላለ ነው እንጂ ተመሳይ ይዘት ላይ ያሉ ክለቦች ይመስላሉ። ለአብነት ያከለ ቤኔፊካ በመጨረሻዎቹ 5 ጨዋታ 4 ድል 1 አቻ ገጥሟቸዋል። በሪያል ማድሪድ በኩል ከመጨረሻ 5 ጨዋታ 4 ድል 1 ሽንፈት ገጥሟቸዋል። በነገራችን ላይ የሪያል ማድሪድ ሽንፈት በቤኔፊካ 4-2 የደረሰበት ሽንፈት ነበረ። እነኚህ ሁለት ክለቦች በታሪክ በተገናኙባቸው የእርስ በርስ ግንኙነት ደግሞ ቤኔፊካ 5 ጊዜ ሪያል ማድሪድን ረቶታል። ሪያል ማድሪድ 4 ነው ቤኔፊካን የረታው፣ 1 ጊዜ ያቸወጥቷል። ለመጨረሻም 4 ግንኙነታቸውን ነጥለን ከተመለከትን 2ቱን ማድሪድ ሲያሸንፍ 2ቱን ቤኔፊካ አሸንፏል። በተለይም ቤኔፊካ 2 የመጨረሻ ግንኙነቶችን በድል አጠናቋል። ባለፈው የሁለቱ ክለቦች ፍልሚያ በቀላሉ የሚረሳ አይደለም። ግብ ጠባቂ አስቆጥሮ ማድሪድን በዚህ መድረክ እንዲገኝ ያስገደደ ቡድን ነው ቤኔፊካ። በጨዋታው ዙሪያ ቀደመ ገመታችሁን አጋሩን። ጨዋታው ምሽት 5 ሰዓት በስታዲዮ ዳሊዩዝ ይካሄዳል። የሪያል ማድሪዱ አሰልጣኝ አልቫሮ አረቢዮላ በዋነኝነት በዚህ ዓመት እቅዳችን ሻምፒዮንስ ሊግን ማሳካት ነው፣ ለዚህ ደግሞ የመጀመሪያው ጉዞ ዛሬ ቤኔፊካን መርታት ነው ሲሉ ዘ ስፔሻል ዋን ጆዜ ሞሪኖ ሪያል ማድሪድ ከሻምፒዮንስ ሊግ ማስወጣት እፈልጋለሁ፣ ነገር ግን ማድሪድ ላሊጋ ላይ እንዲያሸንፍ እፈልጋለሁ። አርቢዮላ ለብዙ ዓመታት እንዳሰልጣኛቸው እንዲቆይ እፈልጋለሁ። እሱ በጣም ተሰጦ ያለውና እውነተኛ የማድሪድ ተጫዋች የሆነ ልዩ ሰው ነው። ስለዚህ በሻምፒዮንስ ሊግ ላስወጣቸው እፈልጋለሁ፣ ላሊጋውን ግን እንዲያነሱ እመኛለሁ ብሏል ዘ ስፔሻል ዋን ጆዜ ሞሪኒዮ። ጆዜ ሞሪኒዮ ይቀጥላሉ። አድማጮቻችን እኔ ማለት ከጥቂት አሰልጣኞች አንዱ ነኝ፣ በሪያል ማድሪድ ሳልባረር የለቀኩኝ እያሉ ይገኛሉ። ከዚህ ጋር በተያያዘ አንድ ቀን ፕሬዚዳንቱም ነግሮ የነበረ አንተ በጣም ከባዱን ስራን የሰራኸው፣ አሁን ይህንን መወሰነ በጣም አስገርሞኛል ብለውኝ ነበረ ብሏል ዘ ስፔሻል ዋን ጆዜ ሞሪኖ። እኔ ያልተባረርኩ ሰው ነኝ ከሪያል ማድሪድ ሲሉ በሪያል ማድሪድ እንዴት ውድ ሰው እንደነበሩ ሀሳባቸውን ገልጸዋል። ዛሬ ግን ከሻምፒዮንስ ሊግ ይህንን ማድሪድ አስወጣዋለሁ እያሉ ይገኛሉ። በነገራችን ላይ በዛሬው ጨዋታ ላይ በሪያል ማድሪድ በኩል ኤደር ሚሊታው፣ ጁድ ቤሊንግሃም፣ ሮድሪጎ ጎኤሽ በጉዳት ምክንያት ጨዋታ የሚያልፋቸው ሲሆን አሴንሲዮ ደግሞ በቅጣት ምክንያት በዛሬው የሪያል ማድሪድ ስብስብ ውስጥ አልተካተቱም። ሪያል ማድሪድና ጉዳቶች ያው ባለፈውም ዓመት ዘንድሮም ተያይዘው የቀጠሉ ጉዳዮች ሆነዋል። የካታላኑ ክለብ ባርሴሎና
ትላንት ምሽት ከዢሮና ጋር ያደረገውን መርሃ ግብር ተሸንፏል። ያልተጠበቀ ውጤት ነው። በ24ኛ ሳምንት ከነበሩ መርሃ ግብሮች ውስጥ ሰኞ ምሽት የነበረው የዢሮናና የባርሴሎና ጨዋታ በባለሜዳው ዢሮና አሸናፊነት ሲጠናቀቅ የዢሮናን የማሸነፊያ ግቦች ሌማርና ፍራን ቤልታርስ ናቸው ያስቆጠሩት። ለባርሴሎና ኩባርሲ ነበረ ግብ ማስቆጠር የቻለው። በባርሴሎና በኩል ከእረፍት በፊት ላሚን ያማል ያገኛትን ፍጹም ቅጣት ምት ሳይጠቀምባት ቀርቷል። ባርሴሎና በውድድር ዘመኑም አራተኛ የላሊጋ ሽንፈታቸው ነው። ባርሴሎና መሸነፉን ተከትሎ ሪያል ማድሪድ የሊግ መሪነታቸውን በዛው አስጠብቀው ቀጥለዋል። ባርሴሎና እዛው 58 ነጥብ ላይ መቅረቱን ተከትሎ ማለት ነው ሁለተኛ ሆኗል። ዢሮና ማሸነፉን ተከትሎ ነጥቡን 29 በማድረስ 12ኛ መጥተዋል። ቀጣይ ሳምንት እሁድ ባርሴሎና ከሌቫንቴ፣ አሸናፊው ዢሮና ደግሞ ከዲፖርቲቮ አላቬዝ ሰኞ ምሽት እንደዚሁ በላሊጋ ጨዋታቸውን የሚያከናውኑ ይሆናል። የባርሴሎና አሰልጣኝ ሃንሲ ፍሊክ ከምሽቱ ሽንፈት በኋላ በከፍተኛ ብስጭት ውስጥ ሆነው ሀሳባቸውን አጋርተዋል። ዢሮና ጨዋታውን ማሸነፍ ይገባቸዋል ያሉት አሰልጣኙ እኛ እጅግ በጣም ጥሩ አልነበርንም ሲሉ ተደምጠዋል። ቡድኑ በርካታ ስህተቶችን ሰርቷል ያሉት እሳቸው ስንከላከልም ጥሩ አልነበርንም፣ የመሃል ክፍሉ ቦታም አጠባበቅ ትክክል አልነበረም ብለዋል። ብዙ ክፍተቶች ነበሩ፣ ጫና አልፈጠርንም፣ ክፍት ነበርን፣ ብዙ ተቆጥሮብናል ሲሉ ተደምጠዋል። አሰልጣኝ ሃንሲ ፍሊክ አያይዘውም ለተጫዋቾቹ የ2 ቀን እረፍት መስጠታቸውን በመግለጽ በጣምም ተዳክሞ ተመልክቻለሁ ብለዋል። ቡድናቸው ለዚህም ራሱን ያሻሸል ዘንድ በእረፍት መልክ እንዲያሳልፍ እንግዲህ 2 ቀን ተሰጥቶታል። የባርሴሎና ግን የላሊጋ መሪነትን እንደተነጠቀ እያወቀ ትላንት ምሽት ለሪያል ማድሪድ መሪነቱን በዛው የጸና እንዲሆን ያስቻለ ውጤት ነው የተመዘገበበት። ሃንሲ ፍሊክ ዳኝነት አሁንም ለእኛ ተመሳሳይ ነገር ነው ብለዋል። እንደ ኮፓ ዴላሬው ሃንሲ ፍሊክ አያይዞም የዳኝነት ውሳኔው በጣም አስገርሞኛል፣ ነገር ግን ብዙ ስለ ዳኝነት እንዳልናገር ዛሬ ያደረገኝ አንድ ነገር ቢኖር እኛ በግልም ጥሩ አልነበርንም፣ የዛሬው ደግሞ የከፋ የሚያደርገው የእኛም ጥሩ አለመሆን ሲደመር ዳኝነት ነው ብለዋል። ቫርም ጨዋታዎችን ለምን እያስቆመ እንደሆነ አልገባኝም። በተለይም ጥፋቶች እየተሰሩብን ግብ እየተቆጠረብን በዛ መንገድ ቫር ለምን ጥፋቶችን ሊያስቆም እንዳልወደደም ግልጽ አይደለም ብለዋል እሳቸው። እንደ አጠቃላይ ግን እሳቸው የትላንትናውም ጨዋታ ላይ ልክ እንደ ኮፓ ዴላሬው በአትሌቲኮ ማድሪድ 4-0 እንደተሸነፉበት የዳኝነት ስህተቶች ቢኖሩም ይሄኛውን ለየት የሚያደርገው ግን እኛ እንደ ቡድን ጥሩ አልነበርንም፣ በጣም መጥፎ ነበር ያደረግነው እንቅስቃሴ ሲሉ ተደምጠዋል። ፓው ኩባርሲ ብቸኛዋን ግብ ያስቆጠረው ተጫዋች የዳኝነቱን ውሳኔ ሁላችሁም እንደተመለከታችሁት ነው ብሏል። እኛ በዳኝነት ብዙ በደል እየደረሰብን ይገኛል። ነገር ግን አሁን ዋና ትኩረት ማድረግ ያለብን ራሳችን ላይ ነው። ራሳችንን ማሻሻል አለብን። መጥፎ ጨዋታ ነበረ እንዳጠቃላይ እያሳለፍ ነው። ሁላችንም ራሳችንን ልንወቅስ ይገባል። በብዙ መሻሻል ይጠበቅብናል ሲል ግብ ጠባቂ የሆነ ጋርሻ ብዙ ኳሶችን ባደንም ትርጉም የለውም ብሏል። እኛ ብዙ እድሎችን ፈጥረን ግን ጥቂት እድሎችን የፈጠረ ቡድን ያሸነፈን ብለዋል። እኔ በርካታ ኳሶችን አድኛለሁ፣ ነገር ግን ግብ ያዳንኳቸው ግቦች ለድል እስካላበቁን ድረስ ብዙም ማስደሳች አይደሉም ሲል ተደምጧል። ትላንትና በርካታ ሙከሮችን ሲያድን ነበር። በነገራችን ላይ ያለቀላቸው ኳሶችን እናደኗል። በእርግጥ በባርሴሎና በኩል ብረትም የመለሰባቸው አጋጣሚ ነበረ። እንደ አጠቃላይ ጨዋታው ላይ ዢሮና በተለይም ሶስተኛ የሜዳ ክፍል ላይ ጥሩ የሚባል ነገር ያደረገው ሁዋን ጋርሻ ደግሞ ብዙ ኳሶችን ያዳነ ግን ቡድኔን ከሽንፈት ስላልታደግኩ ብዙ አስደሳች አይደለም ብሏል። ባርሴሎና ተከታታይ ጨዋታ ተሸንፏል። ውድ ቤተሰቦቻችን በሁለት ተከታታይ ጨዋታ ውድ ቤተሰቦቻችን በ4 ቀን 6 ግብ ነው የተቆጠረበት። በተቃራኒው ባርሴሎና ያስቆጠረው 1 ግብ ነው። እሱም ትናንትና ኩባርሲ ያስቆጠራት ግብ ናት። በአትሌቲኮ ማድሪድ 4-0 ተሸነፉ በፌብራሪ 12። ትናንት ፌብራሪ 16 ደግሞ በዢሮና 2-1 ተሸነፉ። አሁን በላሊጋውም ባርሴሎና እንግዲህ ወደ ሁለተኝነት ሲንሸራተት በ24ኛ ሳምንት ሪያል ማድሪድ በ60 ይመራል። ባርሴሎና በ58 ይከተላል። ቪላሪያል 1 ቀሪ ጨዋታ ይዞ በ45 ሶስተኛ ነው። አትሌቲኮ ማድሪድ በ45 በግብ ክፍያ ተበልጦ 4ተኛ፣ ሪያል ቤትስ በ41 ነጥብ 5ተኛ ደረጃ ላይ እንደዚሁ መቀመጥ ችሏል። ላሊጋም ቀጣይ ሳምንት መርሃ ግብሮች እንደዚሁ ቀጥለው የሚካሄድ ይሆናል።
ምናልባት በጨዋታው ላይ የነበሩ አንዳንድ ሁነቶችን እናንሳ። ፓዎ ኩባርሲ ትላንትና ግብ ያስቆጠረው እሱ ነው። በእርግጥ ባለፈው በኮፓ ዴላሬ ሲሸነፉ ግብ አስቆጥሮ በቫር እንደተሻረባቸው ይታወቃል። በእርግጥ የዳኝነት ውሳኔ ነው መጨረሻ ላይ። ትላንትና ግብ አስቆጠረ። በሜዳ ላይ 112 ኳሶችን ለቡድን አጋሮቹ በትክክል ያቀበለ ተጫዋች ነው። ውድ ቤተሰቦቻችን ከዛ በዘለለ በተጫዋቹ በኩል 18 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀብሏል። 6 ኳስ ከግብ ክልል አርቋል። 3 ታክሎችን ወርዷል። 5 ኳስ መልሶ ነጥቋል። ከ5 የመሬት ላይ ግንኙነት 3 አሸንፏል። ትላንትና ግብ ሲያስቆጥር ብቻ አልነበረም፣ እንደ አጠቃላይ በጨዋታ እንቅስቃሴ በጣም ጥሩ ሆኖ ተመልክተነዋል። በተቃራኒው ላሚን ያማል ትላንትና 24 ጊዜ ኳስ ተነጥቋል። ፍጹም ቅጣት ምት አምክኗል። በእርግጥ ከዚህ ቀደም በኔሽንስ ሊግ ከኔዘርላንድም ጋር በነበረ ጨዋታ ለስፔን ፍጹም ቅጣት ምት ሲመታ አምክኗል። ብዙም ለፍጹም ቅጣት ምቾት የሚሰማው ተጫዋች ሆኗል ተመለከት ነው። በዢሮና በኩል እንዳጠቃላይ ደግሞ ባለፉት 3 ጨዋታ አንድም ጊዜ ማሸነፍ አልቻሉም ነበረ። ትላንትና ከባርሴሎና ጋር ባረጉት ጨዋታ ግን እንዲሁ ወደ ድል የመጡበት አጋጣሚ ሆኖላቸዋል። ምናልባት ለባርሴሎና በጣም ጥሩ ዜና ከተባለ ውድ ቤተሰቦቻችን የፔድሪ ጉዳይ ነው። ፔድሪን በተመለከተ ወጣቱ ተጫዋች ፔድሪ ከጃንዋሪ 22 ጀምሮ በሜዳ ላይ እንዳልነበረ ይታወቃል በጉዳት ምክንያት። ምናልባትም ቀጣይ ከሌቫንቴ ጋር በሚደረገው ጨዋታ ጥቂት ደቂቃዎችን ሊያገኝ ይችላል ተብሏል። በጣሊያን ሴሪ አንድ መርሃ ግብር ነበረ። በጣሊያን ሴሪ በ25ኛ ሳምንት መርሃ ግብር ከነበሩ ውጤቶች ውስጥ የሊሴና የካግላሪ ጨዋታ ይጠቀሳል። ጨዋታው በሊሴ 2-0 አሸናፊነት ተጠናቋል። ከሜዳ ውጭ ነው ጨዋታውን ያደረገው ሊሴ ግን 2-0 በሆነ ውጤት ድል አድርጓል። ጋንድልማን 65ኛው ደቂቃ ላይ፣ ራሚዳን 76ኛው ደቂቃ ላይ ከመረብ ያሳረፏቸው ኳሶች ናቸው 2-0 በሆነ ውጤት ድል እንዲያደርግ የረዳው። ካግላሪ ጨዋታውን 59 በመቶ የኳስ ብልጫ ቢኖረውም ግን በሜዳውና በደገፊት ያደረገውን ጨዋታ በእንግዳው ቡድን ሊሴ 2-0 በሆነ ውጤት ለመሸነፍ ተገዷል። የጣሊያን ሴሪ ላይ እንቆይና ጥቂት መረጃዎችን እናጋራችሁ። የጋላታሳራይ አሰልጣኝ ኦካን ብሩክ የኢንተር ሚላኑን የአማካይ ስፍራ ተጫዋች ቱርካይን ሃካን ቻልሆንጉሉን በደንብ አውቀዋለሁ። 15 ዓመት ይሆናል ትውውቃችን። እናም የጋላታሳራይ ደጋፊ መሆኑን አውቃለሁ። እኛ ጋር እስኪቀላቀል እየጠበቅነው ነው። እንገናኛለን ብዬ ተስፋ አደርጋለሁ። በቀጣይነትም እንግዲህ ከኛ ጋር ተቀላቅሎ ቡድኑን ያገለግላል ብዬም ተስፋ አደርጋለሁ ብለዋል። ሃኩንጉሉን በተመለከተ የተጫዋቹ የመጨረሻ ውድድር ዓመት በኢንተር ሚላን ባለፈው ዓመት ይሆናል ተብሎ ነበረ። በተለይም ይሄ ከክለቦች ዓለም ዋንጫ የወጡበት መንገድ ተጫዋቹን እንዴት እንዳበሳጨው ይታወቃል። በዛ ምክንያት ክለቡን ሊለቅ ይችላል ተብሎ ነበረ ከኢንተር ሚላን፣ ግን በዛው ጸንቷል። ጋላታሳራይ ቀጣይ መዳረሻ ይሆን ዘንድ አሰልጣኙ ፍላጎታቸው እንደሆነ ተናግረዋል። ሮማዎች በውሰት ድንቅ ጊዜን እያሳለፈ የሚገኘውን የዶኒኤል ማለንን ኮንትራት ወደ ቋሚነት ለመቀየር ቦርዱ በቀጣይ ውይይት ያደርጋል ተብሏል። ዝውውሩ ወደ ቋሚነት ከተቀየረ አስቶን ቪላ ከተጫዋቹ ዝውውር 25 ሚሊዮን ዩሮ የሚያገኝ ይሆናል። ቪላ ከተጫዋቹ ወደፊት ሽያጭ ደግሞ 10 በመቶ የሚያገኝ ይሆናል። በርከት ያሉ የቃል ስፖርት ዩቲዩብ ቻናል የአስቶን ቪላ ደጋፊዎች ግን የዶኒኤል ማለንን በዚህ ፉክክር በጦፈ ሰዓት በፕሪሚየር ሊግ ክለባችን መልቀቁ ተገቢ አይደለም የሚል ቅሬታን ሲያሰሙ ነበረ። በእርግጥ ተጫዋቹ ክለቡን የለቀቀበት ምክንያት በክለቡ ፍላጎት ላይ ብቻ የተመሰረተ አይደለም፣ የመጫወቻ ደቂቃ እጥረት ነው። የቡድኑ ቁጥር 1 ተመራጭ እንዳልሆነ ይታወቃል። ከዚህ ጋር በተያዘ ነበረ ተጫዋቹ የመጫወቻ ደቂቃን ዋስትና ወደ ሰጠው ሮማ ያቀናው። በዚህ ምክንያት እንግዲህ አስቶን ቪላ በዚህ ፉክክር ውስጥ ሆኖ እንዴት ይለቋል የሚል ቅሬታንም ሲያሰሙ ነበረ በርከት ያሉ ደጋፊዎች። ለማንኛውም ቋሚም ለማድረግ እቅድ ተይዟል በሮማ በኩል። አንድ ተጫዋች እናንሳ፣ ራጂ ኒያንጎላን የሴሪ ጥራት ደረጃ አሁን ላይ እጅግ በጣም አሽቆልቁሏል እያለ ይገኛል። በሊግ ደረጃ ተፎካካሪ ለመሆን ብዙ ይቀሯል። ከዓመታት በፊት ዩቬንቱስ እንደ ዳንኤል አልቬዝ የነበረ ተጫዋች ነበራቸው። አሁን ግን እንደዚ አይነት ጥራት ያለው ተጫዋች የላቸውም። ከጥራት መጉደል ውጭ ደግሞ የተጫዋቾች ዋጋ ንረት ይበልጡን ያስገርማል። አሁን ላይ የተጫወትኩ ቢሆን ኖሮ እኔ ከ150 ሚሊዮን ዩሮ በላይ ወጪ ማስወጣ ተጫዋች ነኝ፣ ያኔ በቀላሉ ነው ሮማዎች አግኝተው ያጫወቱኝ እያለ ይገኛል ራጂ ኒያንጎላን። እናም የጣሊያን ሴሪ ጥራት የለውም እያለ ነው። ምናልባት ውድ ቤተሰቦቻችን ዘንድሮ በጣሊያን በኩል ያሉ ክለቦች ውስጥ ያው የጣሊያን ሴሪ መሪ እንደሆነ ይታወቃል። ኢንተር ሚላን ማለት ውድ ቤተሰቦቻችን 61 ነጥቦችን ሰብስቦ ነው የሚመራው።
ይሄም በአውሮፓ 5 ታላላቅ ሊጎች በርካታ ነጥቦችን ሰብስቦ ሊግ የሚመራው ኢንተር ሚላን ነው፣ 60 አለው። ሪያል ማድሪድ 60 አለው። ባርሴሎና 58 አለው። ባየር ሙኒክ 57 አለው። አርሰናል 57፣ ሲቲ 53፣ ሚላን 53፣ ሌንስ 52፣ ፒኤስጂ 51፣ ዶርትመንድ 51 እያለ ከ1 እስከ 10 ያለውን ደረጃ ይዘዋል። በዚህ መሰረት ራጄ ኒያንጎላን ደካማ ሊግ ነው ያለው የጣሊያን ሴሪ ክለብ የሆነው ኢንተር ሚላን ከዛው ሊግ በሰበሰበው ነጥብ ብዛት የአውሮፓንም ሊግ ደረጃ በአንደኝነት እየመራ ይገኛል። ከዛው ጣሊያን ሳንወጣ ምናልባት ሌላ ማሳያ የሚሆነን የኢንተር ሚላኑ ተጫዋች ፍሬድሪኮ ዲማርኮ 26 ትልልቅ የግብ ዕድሎችን ፈጥሯል። ይሄ በአውሮፓ 5 ታላላቅ ሊጎች ቁጥር 1 ተጫዋች ያደርገዋል። ትልልቅ የግብ ዕድሎችን በመፍጠር አጠቃላይ ግብ ዕድሎችን በመፍጠር ያው ብሩኖ ፈርናንዴዝ ነው ቀዳሚው። ትልልቅ ከሆነ ግን ፍሬድሪኮ ዲማርኮ ይቀድማል። ከዛ ሁለተኛ ኦሊሴ ነው በ21 በ5 ዝቅ ብሎ ሁለተኛ። ሶስተኛው ላሚን ያማል በ20፣ አራተኛው ብሩኖ ሚጌል ፈርናንዴዝ በ18፣ አምስተኛው ማቲያስ ኡዶል በ17 ከፍተኛ የግብ ዕድሎችን በመፍጠር ተቀምጧል። ይህም ፍሬድሪኮ ዲማርኮ በ26 አንደኛ ሲሆን ከዛው ከጣሊያን ሴሪኤ ነው። ውድ ቤተሰቦቻችን ጀርመን ደርሰናል። በጀርመን ቡንደስሊጋ ዘንድሮ ዶርትመንድ ጥሩ የሚባል ግስጋሴን እያሳየ ነው። ምናልባትም ወደ መጨረሻው አካባቢ ወደ መሪው ባየር ሙኒክ በጣም የቀረበበትና ቀጥተኛ የዋንጫ ተፎካካሪም የሆነበት ነው። ባለፈው ሳምንት ቡድኑ 4 ግቦችን አስቆጥሮ ድል ሲያደርግ ሪየርሰን የተባለ ተጫዋች 4ቱንም አሲስት እንዳደረገ ይታወቃል። ከ2-3-4 በኋላ ለመጀመሪያ ጊዜ በቡንደስሊጋ ያየነው ሪካርድ ነበረ። በወቅቱም በዩቲዩብ ገጻችን አድርሰናችሁ ነበረ። ተጫዋቹ ምናልባትም ቀጣይ ክረምት ላይ ክለቡን ሊለቅ ይችላል እየተባለ ነው። መዳረሻው የሪየርሰን ደግሞ እንግሊዝ ሊሆን ይችላል እየተባለ ነው። በእንግሊዝ በርካታ ክለቦች ስማቸው እየተነሳ ነው። እንደ ኒካስል ዩናይትድ ያለ ክለብ ሌላ ተጫዋቹ ጋር ስሙ የተያዘ ክለብ ነው። ከዚህ ጋር በተያዘ የጀርመኑ ተነባቢ ጋዜጣ ቢልድም በቆይታው ዙሪያ የተረጋገጠ ነገር የለም፣ በርከት ያሉ ግን ፈላጊዎች አሉት የሚል ዘገባንም ይዞቷል። ትራንስፈር ማርኬትም መረጃውን እንዲሁ ይፋ አድርጎታል። ፈረንሳይ ደረሱን። ውድ ቤተሰቦቻችን በፍራንስ ሊግ እንግዲህ ልጁ ላይ የዘረኝነት ጥቃት ደርሶበት የላቲኖችን ወይም የአሜሪካንን ሊግ ለቆ የመጣው አለን ሳንት ማክሲሜን መዳረሻውን የፍራንስ ሊግ እንዳደረገ ይታወቃል። አሁን በሌንስ ቤት እየተጫወተ ይገኛል። ተጫዋቹ በፍራንስ ሊጋ 2 ጨዋታዎችን አድርጎ 1 ጎል 2 አሲስት አለው። አለን ሳንት ማክሲሜን በጣም ደግ ጊዜን እያሳለፈ ይገኛል። ግብ በማስቆጠር ደረጃ ግን ያው ሜሰን ግሪንውድን የሚስተካከል የለም ዘንድሮ። የፍራንስ ሊጋን በ22ኛ ሳምንት እንግዲህ ሌንስ ሲመራው ከፍተኛ ግብ አስቆጣሪ ደግሞ የማርሻው ሜሰን ግሪንውድ ነው፣ 14 አለው። ከዛ ፓንቼሌ ከስትራስቡርግ 12፣ ሊዮፓል ከሬንስ 11፣ እንደዚሁም ሹሊች ከኦሎምፒክ ሊዮን 10 እና ሳይዲ ከሌንስ በ10 ይከተላሉ። ምናልባት በፍራንስ ሊጋ ማርሴ በጣም አስከፊውን ጊዜ እያሳለፈ ይገኛል። ምንም እንኳን ሜሰን ግሪንውድ ከፍተኛ ግብ አስቆጣሪያቸው ቢሆንም በማርሴ በኩል አሰልጣኛቸው ሮቤርቶ ዲዘርቢን ያጡበት ሰዓት እንደሆነ ይታወቃል። እንደዚሁም ደግሞ የስፖርቲንግ ዳይሬክተራቸውን አጥተዋል። 4ኛ ደረጃ ላይ በፍራንስ ሊጋ ይገኛሉ። ሜሰን ግሪንውድ ግን ከፍተኛ ግብ አስቆጣሪው ነው። የፈረንሳይ 3ኛ ሊግ ክለብ የሆነው ቨርሳይ በቀጣይ 1 ወር ወርቃማ ማሊያውን ለሚገዙ ደጋፊዎች ወርቅ ሰጣለሁ እያለ ነው። ክለቡ የሚሸጡ ማሊያዎችን ባዘጋጀበት ጥቅል ውስጥ በርካታ የወርቅ ቁርጥራጮችን እንዳስቀመጠ አስታውቋል። ወርቆቹ በ5፣ 10 እና 20 ግራም የሚገኙ መሆናቸው ሲገለጽ ደጋፊዎቹ መለያውን ሲገዙ ውስጡ ወርቅ ማግኘት እድል አላቸው ተብሏል። ክለቡ ይህንን ያደረገው ውድ ጌጣጌጥ በመግዛት እና መሸጥ ላይ ከተሰማራ ተቋም ጋር የደረሰውን የአጋርነት ስምምነት ለማክበር መሆኑ ተነግሯል። ክለቡ በመግለጫው መለያዎትን ይግዙ፣ ወርቅ ያሸንፉ የሚል ማስታወቂያንም እያሰራ ይገኛል። እዛ አካባቢ የምትገኙ ኢትዮጵያን ይህ ክለብ በፈረንሳይ 3ኛ ሊግ የሆነ ቨርሳይ የተባለ ክለብ ነው። ምናልባት የድሎ ተጠቃሚ መሆን ካሻችሁ ፍራንስ ሊጋ በ3ኛ ዲቪዥን የሚገኘውን የዚህን ክለብ መለያ ብትገዙ በ5፣ በ10 እና በ20 ግራም ታገኛላችሁ እየተባለ ነው። እዛ አካባቢ ያላችሁም ስለ መረጃው ታማኝነት ልታረጋግጡልን ትችላላችሁ። የአርጀንቲናው ተጫዋች ሊዮኔል ሜሲ ለኢንተር ማያሚ መፈረም በርካታ ስፖርታዊ ስኬቶችን አምጥቷል እየተባለ ነው።
ሜሲ ኢንተር ሚያሚን ለመጀመሪያ ጊዜ የሜጀር ሊግ ሶከር እና ሌሎች ዋንጫዎችንም እንዲያሸንፍ እንዳስቻለ የሚታወቀ ነገር ነው። ከሜዳ ላይ ውጤት ባሻገር ኢንተር ሚያሚ ከሊዮኔል ሜሲ መምጣት በኋላ ገቢው $56 ሚሊዮን ወደ $200 ሚሊዮን አድጓል። በተጨማሪም የክለቡ ዋጋ በየዓመቱ በ13 በመቶ እያደገ መጥቷል። ኢንተር ሚያሚ በአሁኑ ሰዓት በ1.35 ቢሊዮን ዶላር ከፍተኛ ዋጋ ያለው የአሜሪካ ሜጀር ሊግ ሶከር ክለብ ሆኗል። ይህ ሁሉ የተፈጠረው ይህ ሁሉ የሆነው የዓለም ኮከቡ የ8 ጊዜ ባሎን ዶር አሸናፊና የዓለም ዋንጫ ባለቤቱ ሊዮኔል አንድሬስ ሜሲ ኢንተር ሚያሚን እግር ከረገጠ በኋላ ነው ተብሏል። የዴቪድ ቤካም ቡድን እንግዲህ እሱም ባለድርሻ እንደሆነ ይታወቃል። በዚህ ረገድ አዋጭ ስራ መስራቱንም ነው ይፋ ያደረገው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ምርጫችሁ አድርጋችሁን ስለምትቆዩም እጅግ አድርገን አመስጋኞች ነን። በድጋሚ መልካም ቆይታ ብለናል። ወደ ፕሪሚየር ሊግ ለማደግ አንድ ጨዋታ ይጠበቃል ብለን ትላንትና በዚህ ሰዓት በማለዳው መረጃችን ማለት ነው አንድ ጨዋታ ጠቆመናችሁ ነበር። የኮቨንትሪ ሲቲ እና የሚድልስብሮን ጨዋታ 32ኛ ሳምንት መርሃ ግብር ነበረ። ኮቨንትሪ ሲቲ ትላንትና 3-1 አሸንፏል። 28 በመቶ ብቻ ነበረ የኮቨንትሪ ሲቲ የኳስ ቁጥጥር ብልጫ። ወደ ቤተሰቦቻችን ግን 3-0 አሸንፈዋል። ራይት 21ኛው ደቂቃ እና 55ኛው ደቂቃ እንደዚሁም 71ኛው ደቂቃ ላይ ግብ አስቆጥሮ ሃትሪክ ሰርቶ ነው ኮቨንትሪ ድል ያደረገው። በእርግጥ የራይት ሶስተኛ ሃትሪክ የሰራባት ኳስ በፍጹም ቅጣት ምት የተገኘች ናት። ማክግሪ 67ኛው ደቂቃ ላይ ሚድልስብሮን ከሽንፈት ያልታደገች ግብ በጨዋታው ላይ አስቆጥሯል። ኮቨንትሪ ሲቲ ድል ማድረጉን ተከትሎ ወደ ቤተሰቦቻችን መሪነቱን ተረክቧል። አሁን ከሚድልስብሮ በ62 ነጥብ ይመራል። የሻምፒዮንሺፕን መሪነትም ተረክቧል። ሚድልስብሮ በ61 ሁለተኛ፣ ሚልዋል በ56 ሶስተኛ፣ ኢፕስዊች ታውን በ54 ሁለት ጨዋታ እየቀረው አራተኛ ነው። እንደዚሁም ሃል ሲቲ አንድ ጨዋታ ቀሪ ጨዋታ አለው በ54 ነጥብ አምስተኛ፣ ደርቢ ካውንቲ በ48 ነጥብ ስድስተኛ ደረጃ ላይ ተቀምጧል። ኮቨንትሪ ሲቲ የፍራንክ ጄምስ ላምፓርድ ቡድን ድል ማድረጉን ተከትሎ ወደ መሪነቱ ተመልሷል። ሌላኛው መርሃ ግብር በኤፍኤ ካፕ የተመለከትነው ማክስፊልድ ከብሬንትፎርድ ያደረጉት ጨዋታ ነበረ። ማክስፊልድ ማለት ውድ ቤተሰቦቻችን የአምናውን የኤፍኤ ካፕ አሸናፊ የሆነውን ክሪስታል ፓላስን በጃንዋሪ 10 2026 አሰናብተው እንግሊዝ ውስጥ መነጋገር የሆነ ክለብ ነበረ። ትላንትና በሜዳቸውና በደጋፊያቸው ፊት በብሬንትፎርድ 1-0 ተሸንፈዋል። ያውም 70ኛው ደቂቃ ላይ ሂት ኮቴ በራሱ መረብ ላይ ያሳረፈው ኳስ ነው ከውድድር ውጭ ያደረገው። ስቅ ብሎም ሲያለቅስ ነበረ ተጫዋቹ ከውጤቱም በኋላ። ለማንኛውም የአምኖቹን ሻምፒዮኖቹን ክሪስታል ፓላሶችን ያሰናበተው ማክስፊልድ ታውን ትላንትና በብሬንትፎርድ ከኤፍኤ ካፕ 4ኛ ዙር ተሰናብቷል። የእንግሊዝ ኤፍኤ ካፕ አንድ ጨዋታ ይቀራል። በእርግጥ ውድ ቤተሰቦቻችን ይሄ የቀረው ጨዋታ በቀጣይ ይደረጋል። ፖርትስማውዝ ከብሪስቶል ጋር የሚያደርጉት ጨዋታ ይጠበቃል። የዛ ጨዋታ አሸናፊ ከሰንደርላንድ ጋር እንደሚጮት ተደልድሏል። ቀሪዎቹ ግን ታውቋል ማን ከማን እንደደረሰው። ኒውካስል ዩናይትድ ከማንቸስተር ሲቲ፣ ማንስፊልድ ታውን ከአርሰናል፣ ወልቭስ ከሊቨርፑል፣ ሬክሳም ከቼልሲ፣ ፉልሃም ከሳውዝሃምፕተን እንደዚሁም የፖርትስማውዝ እና የብሪስቶል አሸናፊ ማርች 3 አካባቢ የሚደረግ ጨዋታ ነው ከሰንደርላንድ። ሊድስ ዩናይትድ ከኖርዊች ሲቲ፣ ዌስትሃም ዩናይትድ ከብሬንትፎርድ ጋር በአምስተኛ ዙር የኤፍኤ ካፕ መርሃ ግብራቸው እንዲያደርጉ ትላንት በዕጣ ማውጣት ስነስርዓት ተለይቷል ማለት ነው። እነኚህ ሁሉም ጨዋታዎች ውድ ቤተሰቦቻችን ቅዳሜና እሁድ ቀን የሚደረጉ ናቸው። በዚህ በሚደረግ ቀን ደግሞ ለሚታወቀው የሊግ ጨዋታ እንደማይደረግ ይታወቃል። ስለዚህ እነኚህ ክለቦች ጨዋታ ያደርጋሉ። ያው ትልልቅ ክለቦች እርስ በርስ አልደረሳቸውም። ስለዚህ ያው በቀጣይ በግማሽ ፍጻሜ ግን እርስ በርስ የመፋለም ግዴታ ውስጥ እንደዚሁ የሚገቡ ይሆናል። ውድ ቤተሰቦቻችን በአራተኛ ዙር ጨዋታዎች ከተደረጉ በኋላ በተለይም በዚህ ሳምንት ከተደረጉ ጨዋታዎች በኋላ ስካይ ስፖርት የሳምንቱን ምርጥ 11 ይፋ አድርጓል። በኤፍኤ ካፑ የሲቲው ጄምስ ትራፎርድ ድንቅ ጊዜን ያሳልፏል በሚል ተመርጧል። አራት ተከላካዮች ጆንስ፣ ቫንዳይክ ከሊቨርፑል፣ ስቶንስ ከሲቲ እና ሃል ከኒውካስል ዩናይትድ፣ ሁለት የአማካይ ስፍራ ተጫዋቾች ዶሚኒክ ሶቦስላይ ከሊቨርፑል እና
ቶናሊ ከኒካስል ዩናይትድ፣ 3 የአማካኝ ስፍራ ተጫዋቾች በአጥቂ አማካኝ ስፍራ ላይ ሳላ ከሊቨርፑል፣ ኔቶ ከቼልሲ፣ ማዱኬ ከአርሰናል እና 9 ቁጥር ላይ ታሚ አብርሃ ከአስቶን ቪላ ተካተዋል። በአምስተኛ ዙር ከነበሩ ጨዋታዎች በኋላ ምናልባት በኤፍኤ ካፑ በጣም ድንቅ ጊዜን ያሳልፈው በጣም የተለየ ተጫዋች ሆኖ ያልተካተተ ካለ ግን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ እንዲሁ ልታጋሩን ትችላላችሁ። በሲቲ የመረጃ ሰዓት ላይ እንገኛለን። በሲቲ በኩል በዚሁ በኤፍኤ ካፕ ጨዋታ ላይ 2025/26 የውድድር ዓመት ማለት ነው ሪያን ቸርኪ 3 ትልልቅ የግብ ዕድሎችን በመፍጠር ልክ እንደ ሌሎቹ ኒክ ቮልትሜድ፣ ኢታነ ቤሪ እና ሉክ ሞሊኒክስ ጋር ተመሳሳይ ቁጥሮችን ያስችሏል። 3 ትልልቅ የግብ ዕድሎችን ፈጥረዋል። ከቢግ ሲክስ ክለቦች ግን የሪያን ቸርኪን የሚያክል የለም። እንዳልኳችሁ ያው ኒካስልም አለ ከፕሪሚየር ሊግ ተሳታፊው ኒክ ቮልትሜድ በ3 አለ። በጣም ድንቅ ጊዜን እያሳለፈ ነው ሪያን ቸርኪ በመጣበት እንግዲህ ዓመት ጠብቁኝ ባለው መሰረት በጣም ጥሩ የሚባለው ጊዜን እያሳለፈ ነው። በእርግጥ የፎከረበት የማንቸስተር ዩናይትድ ላይ ብቻ ያንን ነገር ወይም ዩናይትድን ለማሸነፍ ጓጉቻለሁ በኦሎምፒክ ሊዮን የተሸነፍነውን ሂሳብ እዚህ ነው ማወራረደው ብሎ ቢጠብቅም በዩናይትድ ላይ ድል ባረጉበት ጨዋታ ሰዓት በጉዳት በተሸነፉበት ጨዋታ ደግሞ ብሩኖ ሉክሾና ማቲያስ ኩኛ ያደረጉት ነገር የሚዘነጋ አይደለም። ለማንኛውም በሲቲ ቤት በጣም ድንቅ ጊዜን ግን በግሉ እያሳለፈ ይገኛል። በዘንድሮ የውድድር ዓመት የክንፍ አጥቂዎች ሆኖ በርካታ የግብ ባለቤት የሆኑት የሲቲው ሴሜኔ ቀዳሚ ነው። 15 ግቦችን አስቆጥሯል። በእርግጥ የተጫወታቸው ደቂቃዎች በርካታ ናቸው። በበርንማውዝ እና በሲቲ ተደምሮ ወደ 2542 ደቂቃን ተጫውቶ 15 ግብ ያስቆጠረ ከክንፍ አጥቂዎች በርካታ ግብ ያለው ነው። ከዛ በኋላ ሃርቬ ባርነስ ከኒካስል፣ የአርሰናሉ ጋብርኤል ማርቲኔሊ በ11 ይከተላል፣ ሶስተኛ ነው። ከዛ አንቶኒ ጎርደን ከኒካስል 10 አለው። ፔድሮ ኔቶ ከቼልሲ 10 አለው። በርካታ ደቂቃዎችን የተጫወተው አንቶኒ ሴሜኔ ነው። ጥቂት ደቂቃዎችን ተጫውቶ በርካታ ግብ ያለው የክንፍ አጥቂ የአርሰናሉ ጋብርኤል ማርቲኔሊ ነው። እንደ አጠቃላይ ግን የሲቲውን ተጫዋች ያክል በርካታ ግብ ያለው የለም። 15 ግቦችን ያስቆጠረ የክንፍ አጥቂ ቀዳሚው አንቶኒዮ ሴሜኔ ነው የሲቲው ተጫዋች። ፔፕ ጋርዲዮላ ዶኩ እስካሁን ከኛ ጋር ልምምድ አላደረገም፣ ነገር ግን ትንሽ መሻሻሎች አሳይቷል እና በቅርቡ ወደ ሜዳ የሚመለስ ይመስለኛል ሲሉ ተደምጠዋል። ለእኛ ምን ያህል አስፈላጊ እንደሆነ እናውቃለን፣ ላጮት ዘይቤያችንም በእጅጉ ይረዳናል። ስለዚህ እሱ ወደ ሜዳ መመለስ መቃረብ በጣም ያስደስታል ሲሉ ተደምጠዋል። አሰልጣኝ ጆሴፍ ፔፕ ጋርዲዮላ በጋዜጣዊ መግለጫ ላይ ሳቪሎ ተመልሷል። እንደሚታወቀው ለወራት ያህል ከሜዳ ርቆ ነበረ፣ ግን አሁን ተመልሷል። ከሳልፎርድ ጋር በነበረ ጨዋታ ለጥቂት ደቂቃዎች መጫወት ይችል ነበር፣ ነገር ግን ምንም አይነት ሪስክ መውሰድ አልፈለግንም። ሌሎች ጉዳቶች ላይ ያሉ ተጫዋቾችም ቀስ በቀስ በወሳኝ ሰዓት ላይ እየተመለሱ ነው። ይሄ በጣም ጥሩ ነው ብሏል። እሳቸው ቡድናቸውም በቀጥታ የዋንጫ ፍክር ላይ እንዳለ ይታወቃል። ከአርሰናል ጋር በፕሪሚየር ሊጉ ያላቸውን የነጥብ ልዩነት ወደ 4 ዝቅ እንዳደረጉ ይታወቃል። ካራባው ካፕ ፍጻሜ ደርሷል። ኤፍኤ ካፕ 5ኛ ዙር ላይ ይገኛሉ። በአውሮፓ ሻምፒዮንስ ሊግ 16ቱን ተቀላቅለዋል። ስለዚህ ዘንድሮ በሁሉም መድረክ 4ቱንም ዋንጫ ማንሳት የሚችሉበት ቦታ ላይ ነው የሚገኙት፣ በራሳቸው መወሰን ከሚችሏቸው ጨዋታዎች ጨምሮ ማለት ነው። በዚህ ሰዓት ላይ የጀሬሚ ዶኩ ለመመለስ መቃረብ እና የሳቪኖ መመለስም ለእኛ በጣም ወሳኝ ነው ብለዋል ፔፕ ጋርዲዮላ። ሌላ ካነሱት ጉዳይ ውስጥ አንደኛው በቡድኑ ወቅታዊ ሁኔታ ላይ ደስተኛ መሆናቸውን ተናግረዋል። እንደ አጠቃላይ በቡድኑ ወቅታዊ እንቅስቃሴ በጣም ደስተኛ ነኝ ሲሉ ተደምጠዋል። አሁን በሁሉም መድረክ ላይ በጥሩ ሁኔታ እየተንቀሳቀስ እንገኛለን። ዋናው ዓላማችንም በዓመቱ መጨረሻ ዋንጫዎችን ማሸነፍ ነው ብለዋል። እኔ ስራዬ ደግሞ ለዋንጫ የተራበ ቡድን ማዘጋጅ ነው፣ ያንንም በተጫዋቾቼ በኩል እያየው ነው ብለዋል። እሳቸው ከዚህ በኋላ የሚደረጉ ሁሉም ጨዋታዎች በሁሉም መድረክ ልክ እንደ ፍጻሜ ናቸው ብለዋል። በእርግጥ በካራባው ካፕ ፍጻሜ ደርሷል፣ ምንም ጠረጠር የለውም። ኤፍኤ ካፕ 5ኛ ዙር ላይ እና ሻምፒዮንስ ሊግ በሁለት ጨዋታ ነው የሚወሰነው ሻምፒዮንስ ሊግ ከዚህ በኋላ ሆም ኤንድ አዌይ ጌም። ስለዚህ ሁሉም ጨዋታ እንደ ፍጻሜ ነው ብለዋል። በፕሪሚየር ሊግ ደግሞ ቀሪ 12 ጨዋታዎች እንደዛ እናያቸዋለን ሲሉ ተደምጠዋል። አንድ ጨዋታ ከተሸነፍን ከፉክክር ያስወጣናል፣ ስለዚህ አንድም ጨዋታ ላለመሸነፍ ነው ቀጣዮቹን ጨዋታ የምናደርገው ሲሉ ተደምጠዋል አሰልጣኝ ጆሴፍ ፔፕ ጋርዲዮላ። በእንግሊዝ ፕሪሚየር ሊግ ቫር 1 ብሎ ተሰይሞ ስራን ከጀመረ በኋላ በቫር አማካኝነት 48 ፍጹም ቅጣት ምቶችን ቼልሲ አግኝቷል። ቫር ፍጹም ቅጣት ምት ለቼልሲ እንዲሰጥ በማስደረግ ማለት ነው።
ቀዳሚው ክለብ ሆኗል። በዚህ ረገድ ማንቸስተር ሲቲ 42 ፍጹም ቅጣት ምቶችን በቫር አማካኝነት አግኝቶ ሁለተኛ ነው። ማንቸስተር ዩናይትድ 38 ፍጹም ቅጣት ምቶችን በማግኘት በቫር ሶስተኛ፣ ሊቨርፑል 36 ፍጹም ቅጣት ምቶችን በማግኘት አራተኛ፣ ከዛ ኒውካስል 33 አግኝቶ አምስተኛ፣ አርሰናል 8 ብቻ ነው ያገኘው። በነገራችን ላይ ግን የቼልሲና የአርሰናል ልዩነት ካየን የ40 ልዩነት ነው። ቀላል ቁጥር አይደለም። በቫር አማካኝነት ቼልሲ 48 ሲያገኝ አርሰናል 8 ነው ያገኘው። 40 ልዩነቶች አሉ ማለት ነው። በእርግጥ ቫር ቴክኖሎጂ ላይ የሚነሱ ጥያቄዎች ቢኖሩ በዚህን ያክል ደረጃ ግን በቫር ስህተት የሚገኝ ፍጹም ቅጣት ምት አለ ብላችሁ ታምናላችሁ ወይ? ወይም የተመለከታችሁት አለ ወይ? ጻፉልን። ከዚሁ ፍጹም ቅጣት ምት ጋር በተያዘ ውድ ቤተሰቦቻችን በዚህ ውድድር ዓመት ብቻ ቼልሲ 7 ፍጹም ቅጣት ምቶችን አግኝቷል። አንድም የፕሪሚየር ሊግ ክለብ በፕሪሚየር ሊግ ይሄን ያህል ፍጹም ቅጣት ምት አላገኘም። ቼልሲ ከሰባቱ 7ቱንም አስቆጥረዋል። ከዛ ሲቲ 4 አግኝቷል። ከ4ቱ 3ቱን አስቆጥረዋል። ማንቸስተር ዩናይትድ 4 አግኝቷል፣ 2ቱን አስቆጥሯል። ብሩኖ ነው ያመከናቸው ቀሪዎቹን። አርሰናል 3 አግኝቷል፣ 3ቱንም አስቆጥሯል። ሊቨርፑል 2 አግኝቷል፣ 1 አስቆጥሯል። ቶተንሃም አንድም ፍጹም ቅጣት ምት በዚህ ዓመት አላገኘም። በነገራችን ላይ በቼልሲ በኩል እንግዲህ ምንም ጥያቄ የለውም። በጣም ወሳኝ የተባለ ድል ሲያስመዘግቡ ፓልመር ሃትሪክ በሰራበትም ጨዋታ ጭምር ከረፍት በፊት የፍጹም ቅጣት ምት ግብ አስፈልጎት እንደነበረ የሚዘነጋ አይደለም። ለማንኛውም እንግዲህ በአጠቃላይ ቼልሲ 7 ፍጹም ቅጣት ምት 7ቱንም በዚህ ውድድር ዓመት እንደዚሁ ማስቆጠር ችሏል። ከቡድን ዜና ጋር በተያያዘ ማርክ ኩኮሪያ ጉዳት ላይ እንዳለ ይታወቃል። አሁን እየወጡ ባሉ መረጃዎች ውድ ቤተሰቦቻችን ማርክ ኩኮሪያ በቀጣይ በርንሌ፣ አርሰናል፣ አስቶን ቪላ እና ኒውካስል ዩናይትድ ጋር የሚያደርጉ ጨዋታ ሊያመልጠው እንደሚችል እየተዘገበ ይገኛል። በርንሌን ስታምፎርድ ብሪጅ፣ አርሰናልን ኤምሬት፣ አስቶን ቪላን ቪላ ፓርክ ላይ፣ ከዛ በኋላ ኒውካስልን ስታምፎርድ ብሪጅ ላይ በሚገጥሙት ጨዋታ ማለት ነው። አራቱም ቀላል ጨዋታ አይደሉም ውድ ቤተሰቦቻችን። በተለይ መጨረሾቹ 3ቱ ከአራቱ አርሰናል፣ አስቶን ቪላና ኒውካስልን የሚገጥምበት ጨዋታ ላይ ይህ ተጫዋች የለም። በእርግጥ በዛ ቦታ ላይ እንደ ጀርል ሃትዋ ያሉ ተጫዋቾች መሰለፍ ይችላሉ። እንዴት ይወጡታል የሚለው በትልቁ የሚጠበቅ ነው የሚሆነው። ምናልባት ዦዋ ፔድሮን በተመለከተም ዘንድሮ ያው እንደሚታወቀው በ2025/26 የውድድር ዓመት በሁሉም ውድድሮች ብዙ የግብ አስተዋጽኦን ካበረከቱ ተጫዋቾች ይጠቀሳል። በተለይ ብራዚላዊ ሆኖ በርካታ የግብ አስተዋጽኦ ያለው ቀዳሚ ተጫዋች ነው። ከሱ በላይ ግብ ያስቆጠረ ወይም አሲስት ያደረገ በጣም የለም። በእርግጥ ቪኒሺየስ ጁኒየር በተመሳይ 21 የግብ አስተዋጽኦ አለው ልክ እንደሱ ሁሉ። ከዛ ኢገር ቲያጎ በ19 ሶስተኛ፣ እንደዚሁም ራፊኒያ በ18 አንቶኒም በ18 ተከታዩን ደረጃ ይዟል። ዦ ፔድሮ ቼልሲ በመጣበት ዓመት ድንቅ የውድድር ዓመት እያሳለፈ ይገኛል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። የሊቨርፑል የመረጃ ሰዓታችን ላይ ደርሰናል። ዶሚኒክ ሶቦስላይ ላይን እናስከትል። በሶስተኛው የሜዳ ክፍል ላይ 57 ኳሶችን በእንግሊዝ ኤፍኤ ካፕ መርሃ ግብሮች በ2025/26 የውድድር ዓመት ማቀበል ችሏል። ሌላ በጣም አስደናቂ ቁጥሩ ነው። ቆይታው እርግጥ ባልሆነበት ሰዓት ማለት ነው፣ ጫና በበዛበት ሰዓት ላይ ዘንድሮ እንዴት ቁልፍ ሚናዎችን በሊቨርፑል እየተወጣ እንደሆነ ያሳያል። ሪያን ሼርኪ በ55 ይከተሏል። ሪኮ ሊዊስ በ49 ሶስተኛ፣ ከዛ ኒኮ ጎንዛሌዝ ከሲቲ 4ኛ ደረጃ ላይ ተቀምጧል። ምናልባት በፕሪሚየር ሊግ ከሚጫወቱት እነ ሳንድሮ ቶናሌ፣ ሞይሰስ ካይሴዶ፣ እንደ አንድሬ ሳንቶስ እና ኤንዞ ሊፍ የሰንደርላንዱ ተጫዋች ይጠቀሳሉ። የሶቦስላይን ያክል ግን በርካታ ኳሶችን ሶስተኛ የሜዳ ክፍል ላይ ያቀበለ የለም በኤፍኤ ካፕ መርሃ ግብር። ከዚህ ጋር በተያያዘ ከሰሞኑ ያው ቪኒሺየስ ጁኒየር ከሪያል ማድሪድ ውጭ ያለኝ ጓደኛ ሶቦስላይ ነው፣ በጣም እናወራለን ማለት ይታወቃል። ከሰሞኑ ደግሞ ወደ ቤተሰቦቻችን ዶሚኒክ ሶቦስላይ ትሬንት አሌክሳንደር አርኖልድ ጋር በማህበራዊ ትስስር ገጽ የተወዳደሱበት የተደናነቁበት ምስል ወጥቷል። ነገሮች በስፋት በተያያዙበት ሰዓት እንደዚህ አይነት ነገሮች መገኘታቸው ደግሞ ጫናውን ከፍ የሚያደርግ ይመስላል እዚህ ዝውውር ላይ። ለማንኛውም ቀጣይ ክረምት አጀንዳ መሆኑ ግን የሚቀር አይደለም። ያን ዲዮሜንዴ በአረቤ ሌብዥንግ እንደሚገኝ ይታወቃል። አረቤ ሌብዥንግ ደግሞ በሬድ ቡል ካምፓኒ ስር ከሚተዳደሩ ክለቦች ውስጥ አንዱ እንደሆነ ይታወቃል። ያንን ካምፓኒ በአማካሪነት ከላይ ሆነው የሚያዙበት ደግሞ የቀድሞ የሊቨርፑል አለቃ የርገን ክሎፕ ናቸው። ታዲያ ያን ዲዮሜንዴ ከየርገን ክሎፕ ጋር በቀጥታ የመገናኘት እድል አለው። እሳቸው ወደ ሊቨርፑል እንድታመራ እነጋግረው ነበር ወይ ተብሎ ጠይቆ ነበር። አይ እንደዛ አላደረጉም፣ ግን ከክሎፕ ጋር እንነጋገራለን፣ በጣም ትሁት ሆኜ እንድቀጥልና ጠንክሬ እንድሰራ
ክሎፕ ሁሌም ይነግረኛል። እሱ ካሰለጠናቸው ቡድኖች መጫወት ሁልጊዜ ህልሜ ነው፣ ነገር ግን ይህ አሁን ፈጽሞ የማይቻል ነው። እኔ በአረቤ ሌቪዥን ግነኛ ያለሁት ብሏል። ነገር ግን አሁን ከእሱ ጋር በጣም ተቀራርቤ ያለው ከእሱ ጋር እነጋገራለሁ። አስደናቂ ሰው ነው ክሎፕ ብሏል። እናም ሌጀንድም ነው ብሏል። ውድ ቤተሰቦቻችን ማንቸስተር ዩናይትድም እዚህ ዝውውር ውስጥ እንዳለበት ይታወቃል። በፈላጊ ደረጃ ሊቨርፑል ሌላኛው ፈላጊ ነው። ምናልባት የሬድ ቡል እንግዲህ ኃላፊ የሆኑት በእግር ኳሳዊ ጉዳይ ላይ ዋና አማካሪ የሚሆኑት ሰው ክሎፕ ይህን ተጫዋችን ማማክረው የቀድሞ ክለባቸው ሊቨርፑልን እንዲቀላቀል ካላደረጉ ነው ለዩናይትድ የሚመጣው። ለማንኛውም ተጫዋቹም ዳግም ከሊቨርፑል ጋር ስሙም እየያዝበት ሌላ አጋጣሚ ሆኗል። ከሊቨርፑል ጋር በተያዘ በኤፍኤ ካፕ 5ኛ ዙር ላይ ከሜዳ ውጭ ወልቭስን እንደሚገጥም ይታወቃል። ጨዋታው የካቲት 28 ወር 29 በሞኒሪስ ይደረጋል። ቅዳሜ ወይም እሁድ ቀን የሚደረግ ነው። በቀጣይ በየካቲት 24 በፕሪሚየር ሊጉ ከወልቭስ ጋር ጨዋታ ያደርጋል። የካቲት 24 ይህን አድርጎ በሳምንት ባልሞላ ጊዜ ውስጥ በጣት የሚቆጠሩ 4 እና 3 ቀናት ውስጥ ከዛ መልሰው በኤፍኤ ካፕ ይፋለማሉ ማለት ነው። ስለዚህ በጥቂት ቀናት ውስጥ አንዴ በኤፍኤ ካፕ አንዴ በፕሪሚየር ሊግ ወልቭስን ይገጥማል ሊቨርፑል። ወልቭስ ያው ዘንድሮ ለማንም አስቸግሮ አያውቅም በዛን ያክል በተጋነነ ደረጃ። በእርግጥ ነጥብ ያስጣላቸው ክለቦች አሉ፣ እንደ ማንቸስተር ዩናይትድ ያለ ክለብ ሊጠቀስ ይችላል። ግን በዛን ያክል ደረጃ በጣም አደገኛ ክለብ አይደለም ወልቭስ። ለሊቨርፑል ምናልባትም ቀላሉ ተጋጣሚ በኤፍኤ ካፕም ቀላሉ ተጋጣሚ በፕሪሚየር ሊግም በጥቂት ቀናት ውስጥ የሚፋለም ይሆናል። ማንቸስተር ዩናይትድ አልጠየቅኩም ብሏል የርገን ክሎፕን። በነገራችን ላይ ትላንትና በጣም አነጋጋሪ ዜና ነበረ። እንደውም አንድ መረጃ ሞቶ ነበረ ማካሊስተርን ከሊቨርፑል ለማስፈረም ዩናይትድ ጥረት ያደርጋል የሚል። ያም ከታማኝ ምንጭ የተረጋገጠ አይደለም። ነገር ግን ማንቸስተር ዩናይትዶች አልጠየቅንም ብለዋል። ወኪሉ የክሎፕ አሰልጣኝ የርገን ክሎፕ ጥያቄ ውድቅ አደረጉ ከዩናይትድ ቀርቦላቸው ብለው ነበረ። ይሁን እንጂ ማንቸስተር ዩናይትድ አሰልጣኝ የርገን ክሎፕን ለመቅጠር ጠይቀው ነበር መባሉ ሐሰተኛ መረጃ ነው፣ እኛ ፈጽሞ አልጠየቅንም ብለዋል። በተጨማሪም ከዚህ ጋር በተያያዘ ቼልሲም በማህበራዊ ትስስር ገጹ እኛ ክሎፕን አሰልጥኑን ብለን ጥያቄ አላቀረብንም፣ የተሳሳተ መረጃ ነው ብለዋል። መረጃው ውድ ቤተሰቦቻችን ማንቸስተር ዩናይትድ የቀድሞውን የሊቨርፑል አሰልጣኝ የርገን ክሎፕን ለመቅጠር ጠይቆ ነበር፣ ወኪሉንም አነጋግሮ ነበር። በተጨማሪም ቼልሲም አሰልጣኝ የርገን ክሎፕን ለመቅጠር ጠይቆ ነበር። ይሁን እንጂ ክሎፕ ከፕሪሚየር ሊግ ክለቦች ከሊቨርፑል ውጭ ሌላ ክለብ አላሰለጠንም ብለው ነው ጥያቄ ውድቅ ያደረጉት የሚል መረጃ ነበር የወጣው። ዩናይትድም ቼልሲም ጉዳዩን አስተባብረዋል። በተለይ ማንቸስተር ዩናይትድ አሁን ከጥቂት ደቂቆች በፊት ይዞት በወጡት መግለጫ ክሎፕን ለማስፈረም ምንም አይነት ጥያቄ ወይም የማሰልጠን ጥያቄ አላቀረብንም ሲሉ ተደምጠዋል። ዩናይትድን በጉዳዩ ላይ መልከታችሁን አጋሩን። ኢልማነ ድዴ ምናልባት ቀጣዩ ማቲያስ ኩኛ ቀጣዩ ብሪያን ቤሞ ሊሆን ወይ እየተባለ ነው። ህልሜ ኦልትራፎርድ መጫወት ነበር ብሏል። እናም በተቃራኒ ሆኜ በኦልትራፎርድ በተጫወትኩባቸው ጨዋታዎች ውስጥ በጣም ደስተኛ ነበርኩኝ። እዛ ሜዳ ላይ መጫወት ከልጅነት ጀምሮ ህልሜ ነበር ሲል ተደምጧል። ቀጣይ ሳምንት በእርግጥ ኦልትራፎርድ ላይ አይደለም ከማንቸስተር ዩናይትድ ጋር የሚጫወቱት ሂልዴክሰን አዲሱ ስቴዲየም ላይ ነው፣ በኤቨርተን ስቴዲየም ነው ጨዋታው የሚደረገው። ግን በዩናይትድ ስቴዲየም መጫወት ያስደስታል ብሏል። ምናልባት ዩናይትድ ቀጣይ ክረምት ላይ ስሙ ሲያዝ ነበረ ባለፈው ክረምት። በእርግጥ ዩናይትድ ምንም ጥረት አላረገበትም በዚህ ዝውውር ላይ። ቀጣይ ክረምት ላይ ስሙ የተያዘውን የኢልማነ ዴን ጉዳይ እንዴት ያደርገዋል የሚለው በቀጣይ ይጠበቃል። ማንቸስተር ዩናይትድ በ10 ጨዋታ ድል ይሄ ሽንፈት አልባ ጉዞ ሊያደርግ የኤቨርተኑ ጨዋታ ይቀረዋል። 5 ድል 4 አቻ፣ ምንም ሽንፈት አልገጠሙም ባለፉት 9 ጨዋታ። በተለይ ባለፈው ማክሰኞ በዌስትሃም ዩናይትድ ሊሸነፍ ከጫፍ ደርሶ ቤንያሚን ሼሽኮ ተቀይሮ ከገባ በኋላ ያስቆጠራት ግብ ነበረች ቡድኑን ከሽንፈት የታደገችው። በእርግጥ እዛ ጨዋታ ላይ የማንቸስተር ዩናይትድ ዜርኪዚ በብረቱ ቋሚ ስር ታካ የወጣችበት የጭንቅላት ኳስም እንዲሁም የምትጠቀስ ነበረች። ግን ዩናይትድን ከሽንፈት የታደገች ግብ ያው ቤንያሚን ሼሽኮ ነበር ከመረብ ያሳረፈላቸው። እናም ዩናይትድ ቀጣይ በኤቨርተን ጨዋታ ያለ ሽንፈት የሚያጠናቀቅ ከሆነ ጨዋታውን በሚቀጥሉት 10 ተከታታይ ጨዋታ ያልተሸነፈ ቡድን ይሆናል ማለት ነው። በእርግጥ ደጋፊው 5 ተከታታይ ጨዋታ ካልሆነ ነው አልቆረጥም ያለው። ትላንትና በነገራችን ላይ ውድ ቤተሰቦቻችን ሴቶቹ ድል አድርገዋል። 7ኛ ተከታታይ ጨዋታ ድላቸው ነው። ወንዶቹ 5 ተስኗቸው ጸጉር ባያስቆርጡም ሴቶቹ ግን 7ኛው ተከታታይ ድላችን ላይ ደርሰናል ብለው ጸጉሩን አልቆረጥም ያለውንም ሰው አያይዘው በማህበራዊ ትስስር ገጻቸው ለጥፈውታል። ከማይክል ካሪ ጋር በተያዘ አትሌቲክ ብዙ የለወጣቸው ነገሮች አሉ ብሏል። በተለይም ከዋናው ቡድን በተጨማሪ የ18 ዓመት በታች
ቡድንን እንግዲህ ካሪክ ይመለከታል። በተለይም አካዳሚ እየተገኘ ጨዋታዎችን በደንብ ነው እየተመለከተ የሚገኘው። በሩበን አሞሪም በኩል በካሪንግተን ተገኝቶ ነበረ፣ ግን በጥቂት ደቂቃዎች ውስጥ ነው የሚገኘው። ወይ ጨዋታው ሊጠናቀቅ ሲል ወይ መጀመሪያ አካባቢ ነበረ ሲገኝ የነበረው ሩበን አሞሪም የሚለው አትሌቲክ። ሆኖም በማንቸስተር ዩናይትድ አሁን ላይ ካሪክ ጨዋታዎቹን ሙሉ ለሙሉ ትኩረት ሰጥቶ እየተመለከተ ይገኛል። በውሰት የሰጣቸውንም ተጫዋቾችም በተመለከተ እንደዚሁ ምልከቶችን ያደርጋልና ቡድኑም በጥልቀት ነው የቀረበው። ለውጦቹ ዋናው ቡድን ላይ ብቻ ሳይሆን በአካዳሚም ላይ እንዲሆን ይፈልጋልና ካሪክ በርካታ ድንቅ ስራዎችንም በአካዳሚው ላይ እየሰራ ነው ይላል ዘገባው። የዘ አትሌቲክ ነው። ቤንያሚን ሼሽኮ በማንቸስተር ዩናይትድ 1101 ደቂቃዎችን ተጫውቷል። 6 ጎሎችን በፕሪሚየር ሊግ አስቆጥሯል። በአማካኝ ካየነው ከአዲስ ከመጡት ቪክተር ዮኬሬሽ፣ ሁጎ ኤኪቲኬ እና ኒክ ቮልተሜድ አንጻር በጥቂት ደቂቃ በርካታ የግብ አስተዋጽኦ አለው። በ90 ደቂቃ ወደ 3.6 ግብ ሊሆኑ የሚችሉ ሙከራዎችን ይሞክራል። በእርግጥ ሁጎ ኤኪቲኬ ወደ 10 የፕሪሚየር ሊግ ግቦች አሉት። ግብ የማስቆጠር ነጻሪው 8.4 ነው። የሁጎ ኤኪቲኬ አጠቃላይ 36.7 ሙከራዎችን በ90 ደቂቃ ያደርጋል። ወደ 3.4 ስኬታማ ድሪብሎች አሉት። ከሱ በመቀጠል በርካታውን ቁጥር የያዘው ደግሞ የማንቸስተር ዩናይትዱ ቤንያሚን ሼሽኮ ነው። ለየት የሚያደርገው ደግሞ በጥቂት ደቂቃዎች ውስጥ በርካታ ግቦችንም በማስቆጠር በአማካኝ ቀዳሚ ተጫዋች ያደርገዋል። ወደ 153 ደቂቃ አካባቢ ነው የሚፈጅበት በአማካኝ። ይሄ ከመቶኛ ሲሰላ ነው እንዳልኳችሁ። በግብ ብዛት ሁጎ ኤኪቲኬ ቀዳሚ ነው። በአማካይ ካሰላ ነው ግን ከተጫወተበት ደቂቃ አንጻር ቤንያሚን ሼሽኮ በጥቂት ደቂቃዎች በርካታ ግብ የሚያስቆጥረው አጥቂ ሆኗል። ከአርሰናል ጋር በተያዘ አርሰናል በሁሉም ውድድሮች ያስቆጠራቸው ጎል ብዛቶች 90 ደርሰዋል። በእርግጥ ይህ ሁለተኛ ያደርገዋል ሲቲ 93 ስላስቆጠረ። ስለዚህ መግቢያችን ላይ ሁለተኛ የሆነበት አርሰናል በግብ ብዛት ነው ከሲቲ በ3 አንሶ ማለት ነው። 50ዎቹን ያስቆጠረው አርሰናል በፕሪሚየር ሊግ 23ቱን በአውሮፓ ሻምፒዮንስ ሊግ 9ኙን በካራባው ካፕ 8ቱን በኤፍኤ ካፕ በአጠቃላይ 90 ግቦች አሉት በዚህ ውድድር ዓመት አርሰናል። የመከላከል ክፍሉን በዛው ልክ ጠንካራ ነው። ጥቂት ግቦችን በአውሮፓ ካስተናገዱ ክለቦች ውስጥ አርሰናል ይጠቀሳል። አርሰናል ዘንድሮ ምናልባት እነኚህ ግቦች ላይ እንደ አንድ እንከን የሚጠቀስበት በጥቂት ተጫዋቾች የተገኙ ሲሆን በበርካታ ተጫዋቾች የተገኘ የግብ ብዛት እንደሆነ ይታወቃል። ምናልባት አንድ ተጫዋች ነጥሮ በዛን ያክል ደረጃ ግብ አስቆጣሪ ለማለት ቢቸግርም ዮኬሬሽ እንዳጠቃላይ በሁሉም መድረክ ለአርሰናል 13 ግቦችን ያስቆጠረ ግን ቀዳሚው ተጫዋች እንደዚሁ መሆን የቻለበት እንደሆነ ይታወቃል። ለማንኛውም አርሰናል 90 ግቦች ላይ ደርሷል። ኑኖ ማዱኬ ወይንስ ቡካዮ ሳካ? በእረቡ የወልቭስ የተስተካካይ መርሃ ግብር ማን ይሰለፍ የሚለው ብዙ እያጠያየቀ ብዙ እያወያየ ብዙ እያከራከረ ያለ ጉዳይ ሆኗል። ማዱኬ ከሰሞኑ ጥሩ ነው። በነገራችን ላይ ኑኖ ማዱኬ ወሳኝ ጨዋታ ላይ ግቦችን እያስቆጠረ ነው። ባለፉት 3 ጨዋታ እንኳን 4 የግብ አስተዋጽኦ አለው። በሊድስ ላይ ግብና አሲስት፣ ብሬንትፎርድ ላይ ግብ፣ እንደዚሁም ዊጋን አትሌቲክ ላይ ግብ አስቆጥሯል። ጥሩ ፎርም ላይ ነው የሚገኘው። ማን ይሁን የሚለው በቀጣይ ይጠበቃል። ግቦችን እያስቆጠረ ነው። ሌላው ምናልባት አርሰናል ቤት የግብ ማስቆጠር ችግር በተነሳበት በዚህ ውድድር ዓመት በአንድ ተጫዋች በ2022/23 የውድድር ዓመት ማርቲን ኦዴጋርድ 15 ግብ ነበረው። አማካይ ሆኖ በርካታ ግብ ያስቆጠረበት ዓመት ነበር። ሌላኛው ጋብርኤል ማርቲኔሊም በዛን ወቅት 15 ግብ አስቆጥሮ ነበር። ሁለቱ በጣምራ ከ2 ዓመት በፊት 30 ግብ ነበራቸው። አሁን ግን በዛ ደረጃ የሚጠቀስ የለም። ምናልባት የነ ኢዜያው የመጀመሪያ ዓመት ነው፣ የዮኬሬሽ የመጀመሪያ ዓመት ነው በትልቁ መከራከሪያ ሊሆን የሚችለው ነው። ምናልባት ግን የኢዜን ጉዳይ ካነሳን በኤፍኤ ካፕ በተከላካዮች መሃል ቁልፍ ኳሶችን በማቀበል ኢዜ 2 አለው፣ ቀዳሚ ያደርጓል። ልክ እንደሱ ሁሉ ኤሪክ ሶዋሶ የብሩሃም ውድ ተጫዋች እንዲሁም አሽሊ ባርነስ የበርንሌይ ተጫዋች እና ሪያን ሸርኪ የሲቲ ተጫዋች በተመሳይ 2 ኳሶችን በተከላካዮች መሃል አቀብለዋል። ኢዜ ያው የመጀመሪያ ዓመቱ እንደሆነ ይታወቃል። በዚህም ረገድ ከአናት የሚጠቀሰው ተጫዋች ነው። ወደ ጥሩ አቋም በመመለሴ በጣም ደስተኛ ነኝ እያለ ነው ጋብርኤል ጀሱስ። አሁን በጥሩ ሁኔታ ላይ ነኝ፣ በቡድኔ ውስጥ ያለኝ ሚና እንደተለወጠ ተረድቻለሁ እና በእርግጥ ሁሉም ተጫዋች እደግፋለሁ። እድሌን እንደማገኝ እርግጠኛ ለመሆን ሞክራለሁ እና ወደ ሜዳ ስደርስ ቡድኑን ለመርዳት ሁሉንም ነገር አደርጋለሁ ብሏል። በአራቱም የማጥቃት ቦታዎች ላይ መጫወት ችሎታ እንዳለኝ አምናለሁ እና ያለኔ ጥሩ ነው።
በእርግጥ ነው ቪክተር ዮኬሬሽ ወይም ከሃቨርስ 9 ቁጥር ቦታ ላይ ሆነው መጫወትም ይችላሉ። በእኛ መካከል መረዳዳት ነው ያለው፣ ፉክክሩም በጣም ጤናማ ነው ሲል ተደምጧል ጋብርኤል ጀሱስ በነገራችን ላይ የቶትናምን ጨዋታ በተመለከተ ተጠይቆ ነበረ። የኔ ትኩረት የወልቭስ ጨዋታ ላይ ነው፣ እሱን ለማሸነፍ እየሰራ ነው። ወልቭስ በሊጉ መጨረሻ ደረጃ ላይ ናቸው። ስለዚህ እዛ ሄደን 3 ነጥብ ማግኘት ዋናው ዓላማችን ነው። ግርጌ ላይ የሚገኝ ቡድን ለመትረፍ እየተጫወተ ስለሆነ አጣብቂኝ ውስጥ ሊከተን ይችላል ያ ጨዋታና በጣም በጥንቃቄ ትኩረት ሰተን የምናደርገው ጨዋታ ነው እያለ ነው ጋብርኤል ጀሱስ። ምናልባት በርከት ያለው አርሰናላውያን የመጫወቻ ደቂቃም እንዲያገኝ እየተወተው የነበረው ተጫዋች ነው። ያው አግኝቶታል ከጉዳት ከመጣ በኋላ። አሁን ደግሞ በአስገዳጅ ሁኔታ ከሃቨርዝም ስለሌለም በቂ የመጫወቻ ደቂቃን እንዲሁ ያገኛል ተብሎ ይጠበቃል። ዲየጎ ሲሜኔ አንዳንድ ጊዜ ትርፍ ጊዜ ሲኖረኝ የአርሰናልን ጨዋታ እመለከታለሁ። ጨዋታዎቹ በተለይም አርሰናሎች የሚጫወቱበት መንገድ ያዝናናኛል። እግር ኳስን የሚጫወቱበት መንገድ በጣም አስደሳች ነው። ውብና የአማራ እግር ኳስን ያስመለክታሉ ብሏል። የእኔ ቡድን እንደ እነሱ በሆነ ብዬ እመኛለሁ። አንዳንድ ጨዋታ የሚያሸንፉበት መንገድ እጅግ በጣም ያስገርማል አርሰናሎች ብለዋል ዲየጎ ሲሞኔ። በዚህ ውድድር ዓመት ፕሪሚየር ሊግ ዋንጫ እንደሚያነሱ በአርቴታና በተጫዋቾቹ እምነት አለኝ። እርግጠኛ ነኝ እነሱ ተወዳጁን የእንግሊዝ ፕሪሚየር ሊግ ያነሱታል፣ ዋንጫ ያሸንፋሉ። አርቴታ በአውሮፓ ካሉ ምርጥ አሰልጣኞችም አንዱ ነው፣ ምርጥ ቡድን ገንብቷል ብለዋል። በአውሮፓ ሻምፒዮንስ ሊግ ውድድር ላይ ባንኖር የአውሮፓ ሻምፒዮንስ ሊግ ዋንጫ ጭምር አርሰናል ያሸንፋል ብዬ መናገር ይችል ነበር፣ ግን ችግሩ እኛ ስላለንበት አይደረግም ሲሉ ተደምጠዋል። አርሰናል በቀጣይ ሮብ ወልቭስን ይገጥማል ሞሊኒክስ ላይ። ከዛ ቶትናምን እሁድ ምሽት 1:30 የሚገጥም ይሆናል ቶትናም ሆትስፐር ስቴዲየም ላይ። ከዛ ቼልሲን በኤምሬትስ፣ ብራይተንን አሜክስ ላይ፣ ኤቨርተንን በኤምሬትስ፣ በርንማውዝን በኤምሬትስ ይገጥማል። እነኚህ ቀጣይ 6 ጨዋታዎች ናቸው። 3 ጨዋታ በሜዳ 3 ጨዋታ ከሜዳ ውጭ ይጫወታል አርሰናል። ምን ያህሉ ሊወጣ ይችላል? ቀድመ ገመታችሁን አጋሩን። ለማንኛውም ዛሬ ምሽቱ 2:45 ጋላታሳራይ ከዩቬንቱስ፣ ምሽት 5 ቤኔፊካ ከሪያል ማድሪድ፣ ዶርትመንድ ከአታላንታ፣ ሞናኮ ከፒኤስጂ ይጫወታሉ። ለመደግፋቸው ክለቦች ሁሉ በአውሮፓ ሻምፒዮንስ ሊግ መልካም እድል እና በድል ይጠናቀቅ ብለን የዕለተ ማክሰኞ ማለዳ ስፖርታዊ ጥንቅራችን እዚህ ጋር በቃን። ሰናይ ቀን